የልማት ፕሮጀክቶችን በተያዘላቸው ጊዜ በማጠናቀቅ የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ትኩረት ተሰጥቶ ሊሰራ ይገባል ላሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ያለንን ውስን ሀብት በመጠቀም ከህዝቡ የሚነሳውን የልማትና የመልካም አስተዳደር ጥያቄዎችን በዘመናዊ መንገድ ለመመለስ አመራሩ ከህብረተሰቡ ጋር ተቀናጅቶ ሊሰራ ይገባል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። የከተማ ነዋሪዎችን ተጠቃሚ የሚያደርጉ የተለያዩ ፕሮጀክቶችን ከ71 ሚሊዮን ብር በላይ ወጪ በማከናወን ለአገልግሎት ማብቃቱን የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ ገልጸዋል። ከተማ አስተዳደሩ የፈርጅ 2 ለውጥ ማብሰሪያና የተለያዩ የልማት ስራዎች ምረቃ መርሃ ግብር አካሂዷል። ቤተልሔም አብርሃም በዝርዝር ታስመለክተናለች። በወላይታ ዞን የጉኑኖ ከተማ አስተዳደር ወደ ፈርጅ 2 መሸጋገርና ያስገነባቸውን የተለያዩ የልማት ስራዎችን አስመርቋል። የልማት ፕሮጀክቶችን መርቀው አገልግሎት ያስጀመሩት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የህብረተሰቡን የልማት ጥያቄ በየደረጃው ለመመለስ የታቀደውን ተግባር ለማሳካት በቁርጠኝነት መስራትና ህዝቡን ማሳተፍ ያስፈልጋል ብለዋል። በንጽህና መስራት መትጋት ከቃላት ባለፈ እንደዚች በውጤት ቁጭ ማድረግ አሻራ ማስቀመጥ እኛ የምንከተለው ፖለቲካ የአሻራ ፖለቲካ የብልጽግና ፖለቲካ የፓርቲው ራሱ የሚከተለው የአሻራ ፖለቲካ ነው። ያልሰራ ሰው ሊቀጥል አይችልም። ምንም ጠቅላይ ሚኒስትሩን አታዩም? 24 ሰዓት ነው የሚሰሩት፣ አያርፉም። ለምን? የሚገፋን ድህነት አለ፣ ሊውጠን የተዘጋጀ አለ። ስለዚህ ሁላችንም ከጉኑኖ ሐሙስ አመራር፣ ከግሉ ሴክተር፣ ከመንግስት ሰራተኛው፣ ከህዝቡ ተምረን የጋራ ልማት የጋራ ስራችንን እንደዚች ቆጥረን ይዘን ጥራት ባለው መንገድ ባነሰ ወጪ ባጠረ ጊዜ ገንብተን ለአገልግሎት እንድናበቃ አደራ ለማለት እፈልጋለሁ። የክልሉ ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ጉኑኖ ከተማ በከተማ አስተዳደር ደረጃ ከተዋቀረች በአጭር ጊዜ ለውጥ ያሳየችው በቀጣይ ወደ ፈርጅ 1 መግባት የምትችል ከተማ መሆኗንም ተናግረዋል። ብዙ ከተሞች ከአንድ ፈርጅ ወደ ሌላ ፈርጅ ለመሸጋገር ብዙ አመታትን ይፈጃል። ግን በ5 እና 6 አመት ጊዜ ውስጥ ከፈርጅ 3 ወደ ፈርጅ 4 የተሸጋገረ ቀጣይም በዚህ አያያዝ ከቀጠለና ጠንክረን ከሰራን ባጠረ ጊዜ ውስጥ ወደ ፈርጅ 1 መሸጋገር የምትችል ከተማ ስለሆነች ይሄ ደግሞ የጠንካራ አመራር፣ የተባባሪ ህብረተሰብ፣ የተሳታፊ ባለሀብቶች አስተዋጽኦ እንዳለው ስለሚታመን ክቡር እንግዳውም የተከበራችሁ የዚህ ፕሮግራም ተሳታፊዎችን ቀጣይ ጠንካራ አመራር፣ ተባባሪ ህብረተሰብ ሆነን እንድንቀጥል ለዚያ ደግሞ የተደራጀውን አመራር የሚሳተፈውን ህብረተሰብም ደግሞ የተደራጀው አመራር በማስተባበር በርትተን እንድንሰራ መልእክተን ለማስተላለፍ እወዳለሁ። ያለንን ውስን ሀብት በመጠቀም ከህዝቡ የሚነሳውን የልማትና የመልካም አስተዳደር ጥያቄዎችን በዘመናዊ መንገድ ለመመለስ አመራሩ ከህብረተሰቡ ጋር ተቀናጅቶ ሊሰራ ይገባል ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ይህንን ስራ የጉኑኖ ሐሙስ ከተማ አስተዳደር በተግባር ማሳየቱን አድንቀው ሌሎች ወረዳዎችና ከተማ አስተዳደሮች ከዚህ ተሞክሮ ሊወስዱ ይገባል ብለዋል። ከተማ ሲባል ግንባታ ብቻ አይደለም። ከተማውን ፕላኒንግ ከማስጠበቅ ጋር ተያይዞ ይሄ ብቻም ሳይሆን የካዳስተር ልማትን አጠናክረው ከመቀጠልም ጋር ተያይዞ አሁን ባለው ነባራዊ ሁኔታ በአንዳንድ አካባቢዎች ለብነት ከመሬት ጋር ተያይዞ ያለው ነገሮች አሉ። እነዚህንም ከማስቆም ጋር ተያይዞ እየተሰራ ያለ ስራ አለ። ስለዚህ ይሄ በአንድ ሰው በአመራር ብቻ የሚፈታ ስራ አይደለም። ሁሉም ተቀናይቶ ሰርቶ በተለይ በክራይ ሰብሳቢነት በለብነት ላይ የማያዳግም እርምጃ ወስደን የምንሄድ ከሆነ በዚሁ ልክ ልማት ሰርተን እናስመርቃለን። ከዚህ ቀደም የህብረተሰቡን የልማትና የመልካም አስተዳደር ጥያቄ ሆኖ የቆየ ጉዳዮች የከተማ አስተዳደሩ በመለየት ከ71 ቢሊዮን ብር በላይ ወጪ በማውጣት በህዝብና በመንግስት ተሳትፎ የከተማ ነዋሪዎችን ተጠቃሚ የሚያደርጉ የተለያዩ ፕሮጀክቶችን እያከናወነ እንደሆነ የገለጹት የጉኑኖ ሐሙስ ከተማ አስተዳደር ከንቲባ አቶ ብርሃኑ ዋጃ ናቸው። የተጠናቀቁ ልማት ስራዎች በቁጥር ወደ 14 እና ከዛ በላይ ይሆናሉ።
ወደ መጠናቀቅ ደግሞ በፍጥነት እየሄዱ ያሉ በቁጥር 3 የሚያክሉ አሉ። እነዚህ ስራዎችን የተጠናቀቁትን በገንዘብ በጉልበት እና በሰው እውቀት ስንገምታቸው 71 ሚሊዮን እና ከዛ በላይ ብር የወጣባቸው ናቸው። በዚህ ውስጥ የመንገድ ስራ አለ፣ የውሃ ስራ አለ፣ የመብራት ስራ አለ፣ በግንባታ ዘርፍ የትምህርት ቤት ግንባታ አለ፣ የጤና ተቋም ግንባታ አለ፣ የፖሊስ ተቋም ግንባታ አለ፣ የከተማ እና የቀበሌ ህዝብ መሰብሰቢያ አዳራሾች አሉ። በርካታ ናቸው። ባለፉት 2 ዓመታት ውስጥ ከተማ አስተዳደሩ የከተማውን ነዋሪን ተጠቃሚ የሚያደርጉ ስራዎችን በማከናወኑ ደስተኛ መሆናቸውን የተናገሩት የከተማው ነዋሪዎች ከተማ አስተዳደሩ በቀጣይ የሚከናወኑ የልማት ስራዎችን ለመደገፍ ቁርጠኛ መሆናቸውን የገለጹት ከ2 ዓመት ወዲህ ከፍተኛ መንገድ ተከፍቷል። ሌላ ደግሞ ጤና ጣቢያ፣ ትምህርት ቤቶች፣ የበረት ተጨማሪ እስካሁን ድረስ ያላየናቸው ነገሮች ሁሉም በአሁኑ ሰዓት አለ። 2 ዓመት ወዲህ የጉኑኑ ህዝብ ትልቅ የሚባል ከንግግርም ባለፈ ከፍተኛ የሆነ የህዝብ ተጠቃሚነት የተረጋገጠበት እንደ ህዝብ ምንም እንደ ተጠቃሚ ከፍተኛ ለውጥ የመጣበት በተጠቃሚነትም ከፍተኛ የሚባል ከንግግር ያለፈ ጥቅም ህዝብ የተጠቀመበት የህዝብ ተጠቃሚነቱ የተረጋገጠበት ልማት ነው። ለዚህ ስራ መሳካት የድርሻቸውን ለተወጡ አካላት የእውቅና ሰርተፍኬትም ተበርክቶላቸዋል። የህብረት ስራ ማህበራት በአካባቢው ያሉ የህብረተሰብ ኑሮ ለማሻሻል በጥናት የተደገፉ ስራዎችን መስራት እንዳለባቸው የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ ተናገሩ። የማህበራት ምርታማነት መጨመር የኑሮ ውድነትን ለማረጋጋት ወሳኝ መፍትሄ እንደሆነ የተናገሩት ደግሞ የደቡብ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሳሙኤል ፎላ ናቸው። ከፌደራልና ከክልሉ የተውጣጡ የዘርፉ ስራ ኃላፊዎች በወላይታ ዞን ቦዲቲ ከተማ፣ ወላይታ ሶዶ ከተማና ሁምቦ ወረዳ የሚገኙ የህብረት ስራ ማህበራት የስራ እንቅስቃሴ ጎብኝቷል። ሪፖርተራችን ተገኝ ሰይፉ ያዘጋጀውን ዘገባ ሂሩት የምሩት አቀርበዋለች። የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ እንደገለጹት የስራ ምልከታው ዓላማ የህብረት ስራ ማህበራት ከሪፎርም በኋላ ያላቸውን የስራ እንቅስቃሴ ለመመልከትና በቀጣይ በተሻለ መንገድ በማቋቋም የማህበራት አባላትና የህብረተሰቡን ኑሮ ለማሻሻል የታለመ እንደሆነ ጠቁመዋል። በሀገራችን የቆዩት ህብረት ስራ ማህበራት ያሉበትን አጠቃላይ ሁኔታ መረጃ በመሰብሰብ ከዛ ደረጃ ተንትኖ በማዘጋጀትና በቀጣይነትም ፍኖተ ካርታ አዘጋጅቶ ህብረት ስራ ማህበራትን ሪብራንድ ማድረግ እንደገና ማቋቋም ስማቸውን ታሪካቸውን ማስተካከልና በዋናነት ደግሞ ህብረት ስራ ማህበራት በግላቸው የአባሎቻቸው ኢንተርፕራይዞች ናቸው። እንደማንኛውም የንግድ ተቋም ልዩ የሚያደርጋቸው በዚህ በግሉ ኢንተርፕራይዝ ውስጥ የአባላት ተጠቃሚነት በአባላት ድምጽና ውሳኔ ብቻ አንድ ሰው ለአንድ ድምጽ በሚል የሚወሰን የህብረት ስራ እንቅስቃሴ ነው። እሱን በተመለከተ ለመስራት በሀገራችን የተለያዩ አካባቢዎችን አንዳንድ ናሙናዎችን በመውሰድ ከአባላት ጋር ከአመራራቸው ጋር መነጋገርና እሱን መረጃ በመውሰድ ለቀጣይ ስራችን የሚሆን ግብአት ለማሰባሰብ ነው። በዚህ መሰረት ነው ዛሬ ወደ ወላይታ ዞንም ቀጥለን ወደሚቀጥለው ጋሞ ዞንም እየሄድን ያለ ነው። ኮሚሽነሩ በተለይም በቦዲቲ ከተማ አስተዳደር ፋቴ ቀጠና ሙሩታ ዲቻ ዘር ብዜትና ግብይት መሰረታዊ ህብረት ስራ ማህበር የአርሶ አደሩን የግብርና ግብአት ችግር በቅርበት ለመቅረፍ የሚችል እንደሆነና ለሌሎች የህብረት ስራ ማህበራትም ተሞክሮ የሚቀርብበት ማዕከል መሆኑን ነው የተናገሩት። የዘር ማህበሩ አርሶ አደሮች አሉ፣ ዘራቸውን ያመርታሉ፣ በኩታ ገጠም እርሻ ያመርታሉ። የዘር ዝግጅት ስርዓቱን በተሟላ ሁኔታ በምርምር በተደገፈ መልክ አዘጋጅተው የገበያ ትስስራቸውን ፈጥረው መልሶ ደግሞ ለአባሎቻቸው የሚያገኙቸውን ትርፍ አከፋፍለው አመራራቸውን በስርዓት መርጠው ሲሄዱ አይተናል። ይሄ መሰረታዊ የሚባል የህብረት ስራ መርህ ተከትሎ የሚሰሩ መሆናቸውን ተገንዝበናል። ሁለተኛ ያየነው የገንዘብን ቁጠባና ብድር ህብረት ስራ ማህበር ነው። የመንግስት ሰራተኞች የሚቆጥቡት ነው። ይሄኛው ማህበር በአጭር ጊዜ ውስጥ የተጀመረ ለብዙ አባላት ተስፋ የሚሰጥ ብድር የሚያቀርብ ቁጠባ የሚሰበስብ አባላት በሆነ አጋጣሚ እንኳን ከማህበራቶቹ መካከል ከዚህ ዓለም በሞት ቢለዩ የወሰዱት ዕዳ በሌሎች አባላት ላይ ጫና እንዳይሆን የሚያስችል ኢንሹራንስ አቋቁሞ ሲሰሩ አይተናል።
በክልሉ በ29 ዩኒየኖች ከ6000 በላይ መሰረታዊ የህብረት ስራ ማህበራት እንዳሉ የተናገሩት የደቡብ ኢትዮጵያ ክልል የህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሳሙኤል ፎላ በበኩላቸው ህብረት ስራ የማህበር አባላት የግላቸውን ማህበራዊና ኢኮኖሚያዊ ኑሮ ከመቀየር ባሻገር የምርቶች ዋጋ ንረትን ለመቀነስ ኑሮን ለማሻሻል ትልቅ ሚና እንዳላቸው ገልጸዋል። እንደ ክልል በከተሞች የሚታየው የገበያ ማረጋጋት ላይ በቅዳሜና ይሁድ ገበያ ላይ ጭምር ማህበራት እየተሳተፉ ያሉበት ሁኔታ ነው ያለው። ይሄ በዘላቂነት ከጊዜ ወደ ጊዜ እየተሻሻለ መምጣት አለበት። ስለዚህ ህብረት ስራ ትልቅ የቢዝነስ ተቋም፣ ስለዚህ ህብረት ስራ ማህበራት የቢዝነስ ተቋም እንዲሆኑ ከማድረግ አኳያ አሁን የተጀመሩ የህብረት ስራ የሪፎርም ትግበራ ትልቅ አቅም እየሆኑ ናቸው። ስለዚህ ሪፎርሙ በአራት መሰረታዊ ጉዳዮች ላይ ነው። አንዱ በመለየት የስባል ማህበራት ያሉበት ደረጃ መለየት፣ ከደረጃ በታች የሆኑ የህብረት ስራ ማህበራትን በማዋሃድ እንደገና ደግሞ ስራ ላይ ያሉትን በማጠናከር በየጊዜው ደግሞ የማደስ ስራ መስራትና ሌሎችም የአማካሪ ቦርድ ከመቅጠር ጀምሮ ያሉ ስራዎች አንዱ የሪፎርሙ ቁልፍ ተግባራት ናቸው። በህብረት ስራ ማህበራት የተመዘገቡ ለውጦች እንደ ወላይታ ዞን የስራ አጥ ቁጥርን ከመቀነስ በተጨማሪ ማህበራት ያለሟቸውን በሌማት ትሩፋቶች ስር ያሉ ምርቶችን ከምግብነት ባሻገር ለገቢ ምንጭ እየሆኑ መምጣታቸውን የወላይታ ዞን የህብረት ስራ ማህበር ጽህፈት ቤት ኃላፊ አቶ ጌታቸው ገቡ ተናግረዋል። ህብረት ስራ ማህበራት ሪፎርም በአገሪቱ ላይ እያመጣ ያለውን ለውጥ በእኛ ዞን አኳያ ደግሞ ምን አይነት ለውጥ መጥቷል የሚለውን ከሌማት ትሩፋት አኳያ በዶሮ መንደር ሲፈጠር የህብረት ስራ ማህበራት ሚና ከፍተኛ መሆኑን የስራ አጡን ህይወት እየቀየረ እንዳለ እንዲሁም ደግሞ ከዚህ በፊት ከሌላ አካባቢ ራቅ ብለው ሄደው ዶሮ መግዛት ሲቸገሩ የነበሩ አርሶ አደሮች ከዚህ ከአቅራቢያቸው ከማህበራት ዶሮ የሚገዙበት እንዲሁም ደግሞ እንቁላል በቀላሉ የሚጠቀሙበት ከዛም ባሻገር ገቢ የሚያሳድጉበት ሁኔታ መፈጠሩን ያየንበት ሁኔታ ነው ያለው። የህብረት ስራ ማህበራት ሪፎርም በተጨባጭ ለውጥ እያመጣ እንዳለ የተመላከተበት ሁኔታ ነበር። ከፍተኛ የስራ ኃላፊዎች የህብረት ስራ ማህበራት የስራ እንቅስቃሴን ተዘዋውረው በጎበኙበት ወቅት የማህበራት አቅምን በማጠናከር በህዝቡ ጎን መቆም እንዳለባቸውም አመላክተዋል። የዛሬ ፈተና ለነገ ትምህርት ክፍል ማሸጋገሪያና መለኪያ መሆኑን ተረድተው ተማሪዎች ከኩረጃ በመቆጠብና ተረጋግተው መፈተን እንደሚጠበቅባቸው የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ አቶ ኢሳያስ እንድሪያስ አሳሰቡ። የዘንድሮ የ8ኛ ክፍል ማጠቃለያ ፈተና በክልሉ በሁሉም ዞኖች መጀመሩንም አመላክቷል። በወላይታ ዞንም በ153 ፈተና ጣቢያዎች የ8ኛ ክፍል ማጠቃለያ ፈተና መሰጠት መጀመሩን የዞኑ ትምህርት መምሪያ አስታውቋል። ይህ ዜና በትርንጎ ሙሉ ነው የተሰናዳው። አቅራቢዋ ደግሞ ትሁን ዘለቀ ናት። በደቡብ ኢትዮጵያ ክልል ባሉ በተለያዩ ዞኖችና ከተማ አስተዳደሮች በሰኔ 3 2017 ዓመተ ምህረት የ8ኛ ክፍል ማጠቃለያ ፈተና መሰጠት ተጀምሯል። ከዚህ በፊት የተፈጠረው የኩረጃ ችግር የትምህርት ስብራትን እንዳስከተለ በመገንዘብ ተማሪዎች የየራሳቸውን እንዲሰሩ ማድረግ እንደሚገባ የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ አቶ ኢሳያስ እንድሪያስ አሳስበዋል። በክልል የ8ኛ ክፍል ማጠናቀቂያ ፈተና ዛሬ ተጀምሯል። በ12ቱም ዞኖች በ3ቱም ከተማ አስተዳደሮች አጠቃላይ በ632 ፈተና ጣቢያዎች ላይ 114275 8ኛ ክፍል ያጠናቀቁ ተማሪዎች ፈተናቸውን ይወስዳሉ። ፈታኝ መምህራን ወደ 4632 ፈታኝ መምህራን በየክፍሉ ተማሪዎችን እየፈተኑ ነው ያሉት። ፈተና ተማሪዎችን ለቀጣይ የትምህርት ደረጃ የሚያዘጋጅ ነው። ለዚህ ፈተና ተማሪዎች ዝግጅት እንዲያደርጉ አድርገናል። በመደበኛ የትምህርት ጊዜያቸው በማካካሻ የትምህርት ጊዜያቸው ተጨማሪ ትምህርት እንዲያገኙ ተደርጓል። ስለሆነም ምን ያክል እውቀት አለኝ፣ ተወዳዳሪ መሆን ይችላል አልችልም የሚለውን ራሳቸውን እየለኩ የሚሄዱበት ስርዓት እየተፈጠረ ስለሆነ በዚህ ሂደት ውስጥ የራሳቸውን ፈተና መስራት ይጠበቅባቸዋል የሚል
ሀሳብ አለኝ። በወላይታ ዞን በ153 ፈተና ጣቢያዎች አስፈላጊው ዝግጅት ተደርጎ ፈተናው መጀመሩን የገለጹት የዞኑ ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል የ498 ትምህርት ቤቶች ተማሪዎችም በሰላማዊና በተረጋጋ ሁኔታ ፈተና መውሰድ መጀመራቸውን ተናግረዋል። የፈተናው ሂደት በጣም ሰላማዊ ሆኖ እንዲጠናቀቅ ተማሪዎች ለዚህ ፈተና ዝግጁ እንዲሆኑ የተሰጣቸውን የትምህርት ዘመን ካላንደሩን ጠብቀው በአግባቡ ተምረው እንዲያጠናቅቁ የተደረገበት ሁኔታ አለ። ለዚሁ ደግሞ ፈተና ሊያበቃ የሚችል ዝግጅቶችም በበቂ ሁኔታ ተካሂደዋል። ቲዩቶሪያል በመስጠት ዩኒቨርሲቲዎች፣ ኮሌጆችም በዚህ ተሳትፈው በጣም የተሻሉ መምህራን ተማሪዎች የመረጧቸው በእንደዛ አግባብ ተካሂዷል። በዚህ ሰዓት ፈተናው ተጀምሯል። ለዚሁ ወደ 153 ጣቢያዎች አሉ። አስፈታኝ ትምህርት ቤቶች ወደ 498 አስፈታኝ ትምህርት ቤቶች አሉ። እነኚህ አስፈታኝ ትምህርት ቤቶች ፈተናው እየተሰጠ ያለው ሁለተኛ ደረጃ ትምህርት ቤቶች ላይ ነው። ወደ ጣቢያ ሰብሰብ ብለው ነው። አስፈታኝ መምህራንና ተፈታኝ ተማሪዎች በፈተናው ወቅት ማድረግ ያለባቸውንና የሌለባቸውን በሚገባ ተደርተው ሳይዋከቡ እንዲፈተኑ አስፈላጊ ቅድመ ዝግጅት ተደርጎ እንደነበረም ተገልጿል። ፈተና አዳራሽ ሲገቡ እንዴት መሆን እንዳለባቸው፣ እንዴት ተዘጋጅተው መግባት እንዳለባቸው ይዞ ማይገቡትን ነገር ጭምር ነግረናቸዋል። ሰዓት ጠብቀው እንዲመጡ የተሰጣቸውን ፈተና ብቻቸውን ራሳቸውን ችለው እንዲሰሩ ኩረጃ እንዳይኖርም ጭምር እንዳይኮራረጁም ጭምር የሚለውን ነገር በደንብ አስጠንቅቀን ነግረናቸዋል። ከዛ ባሻገር ለመምህራንም ጭምር እዚሁ ግቢ ትናንት ቦታ እንዲያሳዩ ልጆቹን ፈታኝ መምህራን መጥተው እያንዳንዱን ተማሪ የሚቀመጥበትን ወንበር አሳይተው እንዲሄዱ ነው ያደረግነው። ዛሬ ደግሞ ከጠዋቱ 1 ሰዓት ጀምሮ እንግዲህ ተማሪው እንዲመጣ ተደርጎ እያንዳንዱ ተማሪ እየተፈተሸ ምንም አይነት ፈተና ክፍል ገብቶ የሚያውከውን ነገር ከውጪ ወረቀት፣ የተለያዩ ነገሮችን ሞባይሎችን ይዞ እንዳይገባ ፍተሻ ሴቱ በሴት ወንዱ በወንድ ፖሊስ ተፈትሾ እንዲገባ አድርገናል። ከዛ ባሻገር ያው በአሁን ሰዓት ሁሉም ተማሪ የራሱን ክፍል መፈተኛ ክፍል ገብቶ ፈተናውን ጀምሯል ማለት ነው። ትላንት አንደኛ እንደ ጽህፈት ቤት አጠቃላይ ፈታኝ 60 ፈታኝ መምህር ተመድቧል። 11 ሱፐርቫይዘር ተመድቧል። አንደኛ ግቢው ሰፊ ከመሆኑ አንፃር 2 የጣቢያ ኃላፊ ተመድቦ ለፈታኝ መምህራንም ተገቢ የሆነ ኦሪንቴሽን ሰጥተን ለተፈታኝ ተማሪዎችም ተገቢ የሆነ ኦሪንቴሽን ሰጥተን ትላንት ልከናል። ለተማሪዎች ደግሞ በተገቢ ሁኔታ በአድሚሽናቸው መሰረት በየክፍሉ 60 ክፍል ነው ያለን። በ60 ክፍል ወንበር ላይ አድሚሽን ነምበር ጽፈን ተማሪ አሁን በአሁኑ ሰዓት ወደ መፈተኛ ክፍል ገብቶ እየተፈተነ ያለበት ሁኔታዎች አሉ። የ8ኛ ክፍል ማጠቃለያ ፈተና የጀመሩ ተፈታኝ ተማሪዎችም ምንም አይነት ስጋት ሳይኖር ባነበብነው መሰረት ፈተናውን ጀምረናል ብለዋል። አሁን በጥሩ ሁኔታ ሰርቼዋለሁ። እንዳየሁት እንዳነበብኩት ከሆነ እንግሊዘኛውም አማርኛውም ከተማርነው ወደ ውጪ አልወጣም። ሁሉም እንደተማርነው ነው። እንዳነበብኩት ከሆነ በትክክል ሰርተናል። እናልፋለን ብለን ተስፋ እናደርጋለን። ፈተናው ጥሩ ነበረ። በጥሩ ሁኔታ ነው የተፈተነው። አማርኛውም ሆነ እንግሊዘኛው ካነበብነው ወደ ውጭ አልወጣም። በጥሩ ሁኔታ ተፈትነን ነው የጨረስነው። በዚህ እንደምናልፍ ተስፋ እናደርጋለን። ፈተናው ካነበብነውና ከተማርነው ቦታ ነው የወጣው። በጣም ቀላል ነበረ ፈተናው። ያው ምንም አልተፈጠረም። ካስፈታኞቹም ከተማሪዎቹም በሰላም ነው ያጠናቀቅነው የመጀመሪያውን ዙር ፈተና። ነገ የተሻለ ኢትዮጵያን ለመገንባትና በእውቀት የዳበረ ትውልድን ለመቅረጽ በትምህርት ጥራት ላይ በትኩረት ሊሰራ ይገባል ተብሏል። የእንስሳት ሳምባ ምች በሽታ ሲቪፒን ቀድሞ ለመከላከል በክልል ከ16 ሚሊዮን በላይ ክትባት መሰጠቱን የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ አስታወቁም። በ6 አርብቶ አደር ወረዳዎች የክትባት ዘመቻ እየተደረገ መሆኑን የገለጹት ደግሞ የክልሉ የመስኖና ቆላማ ቢሮ ምክትል ኃላፊና አርብቶ አደር ልዩ ድጋፍ ማስተባበሪያ ዘርፍ ኃላፊ አይዴ ሎሞንዶ ናቸው። ይህ ክትባት ለእንስሳት መሰጠቱ ከፍተኛ ፋይዳ እንዳለው በክልሉ በደቡብ ኦሞ ዞን በና ጸማይ ወረዳ አርብቶ አደሮች ተናግረዋል። ሰይፉ ሳሙኤል ላጠናቀረው ዘገባ አለማየሁ አልቶ።
እንስሳትን ከተለያዩ በሽታዎች ለመከላከል ወቅቱን የጠበቀና በጥናት ላይ የተመሰረተ የበሽታ መከላከያ ክትባት መስጠት አስፈላጊ ሲሆን መንግስትም የእንስሳት ክትባት ፕሮግራሞችን በስፋት በመዘርጋት በሁሉም አካባቢዎች እንዲዳረሱ እያደረገ ይገኛል። የደቡብ ኢትዮጵያ ክልል ግብርና ቢሮም የእንስሳት ሳምባ ምች በሽታ ቀድሞ ለመከላከል ሲባል በክልል ደረጃ 23 ሚሊዮን በላይ እንስሳትን ሕክምና ለመስጠት አቅዶ በስፋት እንስሳት በሚኖሩበት አርብቶ አደሮች አካባቢ ፕሮጀክቶችን ነድፎ እየሰራ እንደሚገኝ የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብአት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ተናግረዋል። CBBP ይባላል። ኮንታጂየስ ቦቫይን ፕሮሎኒሞኒያ የሚባል በሽታ ነው። ይሄ በሽታ ብዙውን ጊዜ እንስሳው እንዳይተነፍስ የማድረግ ሳምባው ላይ ሆኖ እንዲዳከምና መጨረሻ ላይ እንዲሞት የሚያደርግ በሽታ ነው። ስለዚህ ይሄ በዚሁ አካባቢ ላይ ያል ከመኖሩ የተነሳ እንስሳው የዚህን ክትባት ከወሰደ ምንም አይነት በሽታው በሰውነታቸው ላይ እንኳን ቢኖርም ለሞትና ለተለያየ ነገር ስለማያደርግ ንጹህ እና በሳምባ ምች በሽታ ተጋላጭ እንዳይሆን የሚያደርግ ከመሆኑ የተነሳ ይሄ ክትባት ነው የሚሰጠው። ከዚህ ጎን ለጎን ሌሎች ክትባቶችም ባለፈው ሳምንት፣ ባለፈው 15 ቀናት፣ ባለፈው 1 ወር በፊት በተከታታይ እየተሰጡ ነው ያሉት አደገኛ የሆኑ ከእንስሳት ወደ ሰው የሚተላለፉ አንትራክስ የሚባሉ ሌሎችም በሽታዎች ክትባት እየተሰጠ ነው ያለው። ዶክተር አዲሱ አክለውም ከ23 ሚሊዮን በላይ እንስሳት ሕክምና እንዲያገኙ ለማስቻል የክትባት ዘመቻ መጀመሩን ጠቅሰው አሁን ላይ ከ16 ሚሊዮን በላይ እንስሳት ክትባት መውሰዳቸውን ገልጸዋል። እንደ ክልል ወደ 23 ሚሊዮን አካባቢ ዶዝ እንስሳትን እንከትባለን ብለን አሁን በዚህ ሰዓት ወደ 16 ሚሊዮን ዶዝ ክትባት እንዲያገኙ እንስሳትን አድርገናል። እንደ ደቡብ ኦሞም ወደ 5 ሚሊዮን እንስሳ ክትባት እንዲያገኝ ታቅዶ 3 ሚሊዮን አካባቢ አሁን ክትባት ያገኙበት ሁኔታ ነው የሚኖረው። እንስሳት በብዛት በሚገኙበት በአርብቶ አደሮች አካባቢ ኤልኤልአርፒ ፕሮጀክት በመዘርጋት በደቡብ ኦሞ ዞን በ6 ወረዳዎች ያሉ አርብቶ አደሮች እንስሳት ክትባት እንዲወስዱ እያደረጉ እንደሚገኙ የተናገሩት ደግሞ የክልሉ የመስኖና ቆላማ ቢሮ ምክትል ቢሮ ኃላፊና አርብቶ አደር ልዩ ድጋፍ ማስተባበሪያ ዘርፍ ኃላፊ አይዴሎ ሞዶ ናቸው። በክልላችን ከምናስተባብራቸው ፕሮጀክቶች ውስጥ አንደኛው ኤልኤልአርፒ ነው። ኤልኤልአርፒ ፌዝ 1 እና ፌዝ 2 በማለት ነው የሚጀምረው። ፌዝ 1 በ2011 እስከ 2016 እየሰራ ነው ያለው። አሁን ይሄን ማጠቃለያ እዚህ ላይ ተገኝተን እየሰራ ነው ያለነው የፌዝ 1 ማጠቃለያ ነው። ዛሬ ደግሞ ኦፊሻሊ እዚህ ላውንች ያደረግነው ምንድነው አርብቶ አደር እንስሳት ሕክምና ካላገኘ ከሰው ይልቅ ለእንስሶቻቸው በጣም ትኩረት ይሰጣሉ። ስለዚህ ሕክምናን በማመቻቸት መድኃኒቶችን በማመቻቸት ከወረዳዎች ጋር በመተባበር የክልሉ ቢሮ ፕሮጀክቶችን አስተባብሮ ይህን ስራ በዚህ አካባቢ ላይ መስራት ችለናል። በደቡብ ኦሞ ዞን የበና ጸማይ ወረዳ ምክትል አስተዳዳሪ አቶ ያኩ ጃርታ በበኩላቸው እስከ ሰኔ 30 ድረስ የሚሰጠው የእንስሳት ክትባት በነጻ የሚሰጥ መሆኑን ገልጸው የእንስሳት በሽታ ቀድሞ ለመከላከል ትልቅ ፋይዳ ያለው ነው ብለዋል። ሁሉም አካባቢ ላይ አሁን እንደዚህ እያደረግንን አንድም እንስሳት ሳይቀር እንስሳቶች መከተብ እንዳለበት ከአርብቶ አደር ጋር በተለይ ይህንን ከሚቀሰቀሱ ከዘርፍ ከግብርና ባለሙያዎች ጋር በተሰራው ስራ ዛሬም እንደምታዩት ከፍተኛ እንስሳት ቁጥር መጥቷል። እንግዲህ ይሄ ዘመቻ ክፍያ የለውም። ያው መደበኛ ዘመቻም ስለሆነ አርብቶ አደሩ ሰብስቦ ካለበት በየተራ የተኛው ቀጠና ዛሬ ይመጣል በሚል በተራ መጥቶ እያስከትቡ ወደ ኋላ የሚመለስበት ሁኔታ ነው። ከዚህ በፊት የእንስሳት ክትባት በአግባቡና በየወቅቱ ካለመሰጠቱ የተነሳ ብዙ ከብቶች ሞተዋል የሚሉት የበና ጸማይ ወረዳ አርብቶ አደሮችም አሁን ክትባት በሽታን ቀድሞ ለመከላከል የሚሰጥ በመሆኑ ስጋቱን መቀነሱን ተናግረዋል። ከዚህ በፊት እንደዚሁ ክትባት ባለመኖሩ የተነሳ በእንስሳት ጆሮና አፍንጫ በኩል ደም እየፈሰሰ ብዙ ከብቶች ሞተዋል። አሁን ክትባት ስለሚሰጥ የሚሞት እንስሳት ቁጥርም ቀንሷል። እዚህ አካባቢ እንስሳት ብቻ ሳይሆን ሰውም ይታመም ነበር። ግን አሁን ከእንስሳት ወደ ሰው የሚተላለፍ በሽታ ለመከላከል የክልሉ መንግስት እያደረገ ያለው ድጋፍ ጥሩ ነው። ይበልጥ መቀጠል አለበት። እናመሰግናለን። በጣም ባይሮ የምባራክ
የእንስሳት በሽታ ቀድሞ ለመከላከል እየተወሰደ ባለው እርምጃ ክልሉ የመድኃኒት አቅርቦት በማሳለጥና የእንስሳት ጤና ኬላ በመገንባት በቅርበት የመኖ ልማትን ጨምሮ የእንስሳት ጤና የመከታተል ተግባር በኤልኤልአርፒ ፕሮጀክት ታግዞ ሁሉ አቀፍ ተግባር እያከናወነ እንደሚገኝ ተመላክቷል። ተጋላጭና ድጋፍ የሚሹ የህብረተሰብ ክፍሎችን በተለያዩ ዘርፎች ለመደገፍና ለማብቃት ከሚሰሩ መንግስታዊ ካልሆኑ ድርጅቶች ጋር በመቀናጀት ተጠቃሚነታቸውን ለማረጋገጥ እየተሰራ መሆኑን የወላይታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ አስታወቀም። በዞኑ በዳሞት ጋሌ ወረዳ የሚገኙ አካል ጉዳተኞችን መሰረታዊ የህይወት አኗኗርና የስራ ክህሎት ስልጠናዎችን በመስጠት አስፈላጊ ድጋፎችን እያደረገ እንደሚገኝ የገለጸው ደግሞ አማኑኤል ልማት ድርጅት ነው። በተደረገላቸው የስልጠናና ገንዘብ ድጋፍ ወደ ስራ በመግባት ተጠቃሚ ሆነው በመስራት ከይቻላል ፕሮግራም የተመረቁ አካል ጉዳተኞች በድርጅቱ በተደረገው ድጋፍ መደሰታቸውን ተናግረዋል። አዲሱ ተፈራ ላሰናዳው ዘገባ እድገት እስራኤል። የአካል ጉዳተኝነት አንድን ተግባር ከመስራት አያግድም። ታዲያ በተለያዩ ምክንያቶች ለዚህ ሰለባ የሆኑትን በኢኮኖሚያዊና በማህበራዊ ጉዳይ እኩል ተጠቃሚ ለማድረግ መንግስታዊና መንግስታዊ ያልሆኑ ተቋማት ሰፊ ስራዎችን እየሰሩ ይገኛሉ። የአማኑኤል ልማት ድርጅት መንግስታዊ ያልሆነ ተቋም በውስጡ ከሌሎች ተቋማት ጋር በጋራ በሚሰራው መስራት ይቻላል ፕሮግራም አማካኝነት በዳሞት ጋሌ ወረዳ ለሚገኙ አካል ጉዳተኞች መሰረታዊ የህይወት አኗኗርና የስራ ክህሎት ስልጠናዎችን በመስጠት አስፈላጊ ድጋፎችን በማድረግ ራሳቸውን እንዲችሉ እየሰራ እንደሚገኝ ተገልጿል። በዚህ በዊካን ወርክ ፕሮጀክት ፓይሌት ስለሆነ የመጀመሪያ ዓመት የሙከራ ጊዜ ስለሆነ 2024 ላይ በ25 አካል ጉዳተኞችን የጨመር ነው እና ወጣቶችን ታርጌት ያደረገ ነው። በዚህ በወጣቶቹ 25ቱንም የህይወት ክህሎት ስልጠና ለ14 ቀን ከዛ በኋላ ደግሞ ኢንተርፕረነርሺፕ ትሬኒንግ እዛ ላይ የገቡትን ለ8 ቀን አጠቃላይ 22 ቀን የክህሎት ስልጠናውና የእውቀት ስልጠናዎችን ወሰዱ ማለት ነው። ከዛ በኋላ ለእያንዳንዳቸው የመነሻ ገንዘብ ሰጥተን የመነሻ ገንዘቡ ወደ ጀማሪ ለሆኑት 13 ለሚሆኑት 24000 ሌላው ላይ ያለው ኤግዛክትሊ ቁጥሩን አላስታውስም 24000 እና ከዛ በላይ ሰጠናቸው። 7 የሚሆኑት ደግሞ መጀመሪያው ነው ልምድ ላላቸው ደግሞ ወደ 73000 አካባቢ የሚሆን ብር ነው የተሰጣቸው ማለት ነው። በዛ መነሻ አድርጎ ስራዎችን እየሰሩ ነው የነበሩ። አማኑኤል ልማት ድርጅቱ እጅግ በጣም ትልቅ ስራ እየሰራ ያለ ድርጅት ነው። ያንን ተጠቅሞ 25 ሰዎች ዛሬ ለምረቃ በቅቷል። ከዛ ውስጥ 20ዎቹ በቢዝነስ ፕላናቸው መሰረት ነው። 5ቶቹ ስልጠና ሲወስዱ በቅጥር ስራ ከተገኘ እሰራለሁ ብሎ ነው ስልጠና የወሰዱት እና 5ቶቹን ከተለያዩ ድርጅቶችን መንግስታዊ ከሆኑትና መንግስታዊ ካልሆኑ ድርጅቶች በማገናኘት እንዲቀጠሩ ከማድረግ አንጻርም ስራ ሰርቷል። ድርጅቱ በቀጣይ በዳሞት ጋሌ ወረዳ አሁን ተጠቃሚ የሆኑ ካሉት አካል ጉዳተኞች ቁጥር ለመጨመር ያቀደ ሲሆን ወደ ሌሎች አካባቢዎችም ለማስፋፋት እየሰራ መሆኑ ተጠቁሟል። በቀጣይነት አሁን ዳሞት ጋሌ ላይ አንድ አመት ተጨማሪ እንቀጥላለን። ዘንድሮ 2025 ማለት ነው በፈረንጆቹ 2025 የዘንድሮን አመት እዛው እንቀጥላለን። አምና በ25 ነበር የሰራ ነው። ዘንድሮ 66 ነው። ሌሎች ወረዳዎችም ደግሞ አማራጭ ማግኘት ስላለባቸው 2026 እና 2027 ሌላ ወረዳ ላይ እንገባለን። አሁን ከመንግስት ጋር ተነጋግረን 3 ወረዳዎችን ሾርት ሊስት አድርጎ ሰጥቶናል። እነዛን 3 ወረዳዎች አሁን ከነገ ጀምረን እየዞርን እናይና ዝግጁነታቸውን ያለውን የአካል ጉዳት ብዛት የተለያዩ ክራይቴሪያዎች አሉ። በክራይቴሪያ መሰረት ከ3 ወረዳ የትኛው ወረዳ ላይ እንግባ የሚለውን ነገር እንወስንና አንዱ ወረዳ ላይ እንገባለን። የወላይታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ በበኩሉ መንግስታዊ ያልሆኑ ተቋማት የተሰማሩባቸው መስኮች በመከታተልና በመደገፍ የአካል ጉዳተኞች ተጠቃሚነትና ተሳትፏቸውን ለማረጋገጥ የመከታተል ተግባር እየሰራ እንደሆነም ተገልጿል። ከፌደራል ጀምሮ ውል ገብቶ ውል ተፈራርሞ ክልል ከኛ ቢሮ ጋራም ተመሳሳይ ውል ተፈራርሞ
እኛ ዞንም መጥቶ በሚሰሩባቸው ወረዳዎችም ከወረዳው ጋር ውል ገብቶ በውሉ መሰረት ነው እየሰሩ ያሉት። ክትትል ቁጥጥር ስራም በተመለከተ በየጊዜው የሚያደርጉትን ያቀዱትን በፕሮጀክት ፕሮፖዛል ላይ እነሱ ያመጡትን ነገር በየጊዜው በየሲዝኑ እየገመገመን ከነሱ ጋር የጋራ እየሰራን ያለ ነው። የተለያዩ አስፈላጊ ስልጠናዎች በመውሰድ በተደረገላቸው የገንዘብ ድጋፍ ወደ ስራ በመግባት ተጠቃሚ ሆነናል የሚሉት በመስራት ይቻላል ፕሮግራም የተመረቁ አካል ጉዳተኞች የተመቻቸላቸው እድል በአግባቡ በመጠቀም ለራሳቸውም ለሌሎችም ለመብቃት አስበናል ይላሉ። 2016 ሐምሌ 29 ላይ ስልጠና እስከ ናሴ 22 ድረስ የተቀበለ ነው። ስልጠና ላይፍ ስኪል ስልጠናና ኢንተርፕሪነርሺፕ ስልጠና ከወሰድኩ ወዲህ በጣም ልዩ መሻሻያ ተደርጎልኛል። ያ ማለት እውቀትም አንደኛ ወስጃለሁ። እውቀት የማይመነዘር የማይሸጥ የማይለወጥ ሌባ የማይወሰድ ነው አንደኛ። ሁለተኛ ብርም አገኝቼዋለሁ። እነሱ የሰጡት 73800 ብር ነው። ከዛም ጭምር ከኔ ከራሴ የጨመርኩት 27000 ነው። ከ27 እና አጠቃላይ 115000 ነው። ከስልጠና ያገኘሁት በህይወት ክህሎት ስልጠና በጣም ህይወቴን የሚቀይር ትምህርት አግኝቻለሁ። በፊት በምሰራው ላይ ተጨማሪ ስራዎችን እንድሰራ የገንዘብ ድጋፍ አግኝቻለሁ። በቋሚነት የምሰራው የጫማ ስራ ነው። በተጨማሪ ደግሞ ጎን ለጎን ካልሲ የጫማ ሶሎችን እነግዳለሁ። መንግስታዊና መንግስታዊ ያልሆኑ ተቋማት አካል ጉዳተኞችን በተለያዩ ዘርፎች በማሰልጠን የስራ እድል በማመቻቸት የሚሰሩ ተግባራትን አጠናክሮ መቀጠል ይገባል ተብሏል።